አቶ አምኗን ጉድ ሆኗል። አቶ አምኗን እንግዲህ በገዛ የስራ ባልደረባው ጓደኛው ብሌንን ተቀምጧል። እሱ ብሌንን ለማናደድና እሷን ዝቅ አድርጎ ለማየት ያደረገው ድርጊት ዛሬ እጁንና አፉን አስቆርጥሞታል። በጣም ነው የተናደደው። ቃል የተባለውን ጓደኛው ለቀለበቱ ዝግጅት እንዲገኝ ይጠራዋል። ባየው ሰዓት ደግሞ አንተ እኮ ይሄ ለክብርህ አይመጥንም፣ በእንደዚህ አይነት የቀለበት ስነ ስርዓት ነው ወይ የምታገባ ብሎ ሲጠይቀው ግደለም አሁን ምንም ስለ ክብር አያስጨንቀኝም፣ እናቴ በደንብ ሲሻላት በሰርግ አደርገዋለሁ፣ ለአሁን ይሄ በቂ ነው በማለት ይህንን ድርጊት ያደረገው ብሌንን ለማናደድ ነበረ። ሆኖም ግን ብሌንን ለማናደድ ያደረገው ዝግጅት እሱም እንግዲህ አንድ ታዳሚ ለሰርግ ሲታደም ሙሽራው ሲያገባ ሲያይ ሌሎቹም ሚዜ መምረጥ ያለ ነውና ከተጋባዦቹ ውስጥ ሰውየው ደግሞ ከብሌን ላይ አይኑ ያርፋል። ብሌንንም ከጎኗ ሂዶ በመቀመጥ ስትወዛወዝና ስትደንስ ሲያት በጣም ተመሰጠ። እናቴ ዛህራም በጣም በአይኗና በምልክት ታመላክት ነበር። ከዛም በኋላ እቅፍ አድርጎ ሲስማት አቶ አምናን አይኑ ፈጠጠ። በጣም ተደናገጠ። በንዴትም የጀሪን እጅ ብድግ አድርጎ መሳም ጀመረ። በዚህን ጊዜ በጣም ነበረ እየተናደደው። ይሆናል ብሎ ያላሰበው ጓደኛው ያላሰበውን ሲሰራው እጁን በጣም ከመቆርጠም አልፎ አይኑ ፈጦ ተናደደ። እንግዲህ እሷ መጀመሪያውንም ከዝግጅቱ አልገኝም እናቴ ዛህራ ብላ ስትነግራት እናቴ ዛህራ ደግሞ በፍጹም መጋፈጥ አለብሽ ሲላት የማይሆንን ነገር መጋፈጥ የለብኝም ስትል ለመሸነፍ አትቸኩሊ፣ ለመታገል ለምን ጊዜ አትወስጂም? ነገ እኮ ሌላ ቀን ነው። ይሁን አይሁን የምታውቂው ነገር የለሽ፣ መሸሽ የመሸነፍ ነው። ስለዚህ ይህንን ኦቂ በማለት እናቴ ዛህራ ምክሩን ሰጥታት ነው እንጂ የተገኘችው መሸሽ እኮ ከሱ ነው የተማርኩት በማለት ትናገር ነበር። ሆኖም ግን እናቴ ዛህራ ኧረ ተው ብሌን ምንም ነገር ያደረገችው የላትም፣ የእናትህን መድኃኒት አልመረዘችብህም ብላ አቶ አምናንን በክብር ብታናግረው እንደ ልጄ ትሆናለህ ብላ የጠረጠረችው ሰው ግን እሱ ግን ኮተትሽን ይዘሽ ወጥተሽ መሄድ ከሷው ጋር ትችያለሽ፣ በማያገባሽ አትግቢ በማለት ሲናገራት እናቴ ዛህራ በጣም ነበር የተናደደችው። በዚህን ጊዜ አሁን ለብሌን አጋሯን ስታገኝ ከመጠን በላይ ተደሰተኝ። አየሽ ብሌን ፈጣሪ ለበጎ ነው፣ ያንቺን ያስቀመጠልሽን አስቀምጦልሽ ነው። ከዚህም ቤት ብዙ ብትቆይ የባሰ ስቃይና መከራ ነበር የሚወጣሽ። ስለዚህ እንደሱ የድርጅት ባለቤት ሆኖ የሚያስተዳድር ሰው ነው የመጣልሽ። ይህም ፈጣሪሽን አመስግኝ በማለት እናቴ ዛህራ ብሌንን እቅፍ አድርጋ ሳመቻት። አቶ አምናን ይህንን ባየ ጊዜ በጣም እየተናደደና እየተበሳጨ እንግዲህ በንዴትም እሷን ለማናደድ ብሎ የጀሪን እጅ ቢስምም ሆኖ ውስጡ ግን በጓደኛው መቀማቱ እየሆዱን እየቆረጠው ይታይ ነበር። እሷ ግን አጋሯን በማገኘቷ ደስተኛ ሆና ተነስታ ስትደንስ ጭራሽ በዳንስ ላይ አይኑን አፍዝዞ ነበረ ሲመለከታት የነበረው። ሆኖም ግን ሳያውቀው ተበላ። አሁን እንግዲህ ከዚህ በላይ ደግሞ የአባቱን እጅ የሞተውን አባቱን እጅ ቆርጦ ያመጣለትን ሰው ማንነቱን ለማወቅ በሚጥርበት ጊዜ የባሰውን ደግሞ አባቴ ሳንዴ ሞቷል፣ ፍቅረኛዬን ሳላስብ አልቀማ ነው በማለት ነበረ ተናደደው። በዚህን ሰዓት ደግሞ ወይዘሮ ጀሪ አርግዤልሃለሁ ማለትን አመጣች። በቃሽ፣ ከዚህ በኋላ ምንም ማድረግ አልችልም፣ አሞኛል ብሎ ወደ ሕክምና ይሄዳል። ሕክምና ላይ ሂዶ ሲመረመር የእንቅልፍ መድኃኒት እንደተሰጠው ዶክተሩ ይነግረዋል። ይህን የእንቅልፍ መድኃኒት ማን ሊሰጠኝ ይችላል በማለት በጣም ይነደዳል። ሰላም ውድ ቻናል ተከታታዮች፣ ሰላማችሁ በያላችሁበት ይብዛ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዴር ተወዳጁና አዝናኙ እና ልብ አጓጊው ቀጣይ ይዘንላችሁ መተናል። አቶ አምናን ባላሰበው እንግዲህ በእጅ አዙር እጁን ተነክሶ ፍቅረኛውን የሚወዳትንና ከልብ የሚፈልጋትን ለማናደድና ለማቃጠል ያደረገውን ድርጊት እንግዲህ አንድ አይሉ ሁለት ጊዜ ብሌንን በፊተኛውን በምርጫው ጊዜ ከነሱ መካከል ውሃ በጭንቅላቷ ላይ በመድፋት በመዘግየትሽ ይገባሻል፣ ምርጫ አይደለሽም፣ ምርጫ ጀሪና በማለት ሲያስለቅሳል ነበር። አሁን ደግሞ በድጋሚ
እናቱን ያልመረዘችውን እናቴን የመረዝሽው አንቺ ነሽ በማለት በአይኔን አይቻለሁኝ በማለት እየጎተተ በእነሱ ፊት እየጠፈጠፈና እየቀጠቀጠ ከዚህም ቤት ጭራሽ አትወጭም፣ ከዚህም በላይ ላሰቃይሽ እፈልጋለሁ በማለት በዛ ቤት ውስጥ ሲያስቀምጣት፣ እሷ ግን እናቴን ዛህራ እንደ ጥንካሬ እናት ሰጥቷት በእሳቸው ኃይል ጠንክራ እዛ ቤት ትቀጥላለች። አሁን ጄሪ ቀለበት አድርጋለች ስትባል ትቃጠላለች ብሎ ያሰበው አቶ አምናን እሱ ሆኖ መቃጠሉን የተቀበለው በጣም ያሳዝናል። አንድም የአባቱ እጅ ተቆርጦ በስጦታ መልክ መምጣትና ሁለተኛ የቢሊየንን የገዛ ጓደኛው ቃል የተባለው የመስሪያ ቤት ባልደረባው ሲወስድበት አይኑን እያየ መስጠቱ ከመጠን በላይ ራሱን እንዲያብድና እንዲጨነቅ አድርጎታል። በዛም መድኃኒት እንግዲህ የእንቅልፍ መድኃኒት ሰጥታ አስተኝታ ጄሪ የተገናኝታ ነፍሰ ጡር ሆንኩልህ ስትለው በፍጹም ይሄ ነገር ሊፈጠር አይችልም፣ ከአንቺ ልጅ ልወልድ አልፈልግም፣ አንቺ ገና ወደፊት ሰርግ አልኩኝ፣ ትላንትናም ቀለበት ያልኩት ብሌንን ለማናደድ ነው እንጂ አንቺን ፈጽሞ አልፈልግሽም፣ ልጅም ማረገዝኩ የምትይውን ነገር እማውቀው ጉዳይ የለኝም፣ እንደውም አንቺ የእንቅልፍ መድኃኒት እንደሰጠሽኝ ተጠራጥሬ ያለው በማለት ጄሪን እያዋረደና እየጠፈጠፈ ውጪ ከክፍል በማለት ያባረራታል። እናቴ ዛህራም ይህን ስትመለከት በጣም ጉድ እኮ ነው ዘንድሮ እያለች እንግዲህ ብሌን ሌላ ጓደኛ በማገኘቷ እናቴ ዛህራ ብሌንን አቅፈው እልልታቸውን አቀለጡት። ወይዘሮ ሜርሲ ተናደደች። ሜርሲ እንግዲህ ያሰበችው ሁሉ እየተሳካ አይደለም። ጄሪንም አላገናኘችም። አቶ አምናም በፍጹም ጄሪ የምትባል ልጅ አላገባም በማለት ነፍሰ ጡር እኮ ናት ያንተን ልጅ ይዛልሃለች በማለት ስታበስረው እማውቀው ጉዳይ የለኝም፣ እኔ መጠጣ ጠጥተሽ ወይንም ማስክረሽ ወይንም እንቅልፍ መድኃኒት ሰተሺ ሳልፈልግ እንዳደርግ ያደረገችኝ እሷ ናት። እኔ መጀመሪያውኑ ሳልፈልግሽ አይሆንም ስፈልግ እንጂ እኔም በትዕግስት ጠብቂ ብዬ ነግሬያታለሁ ሲል ለሜርሲ ነግራታል። ሜርሲም ጉድ እኮ ነው ዘንድሮ የወንድሜ ልጅ ምን አመጣብኝ እንደው እያለች ጄሪን አዝናለሁ፣ እንግዲህ የቻልኩትን አገናኝቼሻለሁ፣ አንቺ ግን ስህተት በገዛ እጅሽ ሰርተሻል፣ ስለዚህ የሚመለከተኝ ነገር የለም፣ እምቢ ካልሽ ደግሞ ጭራሽ መድኃኒቱን መርዘሽ እናቱን ለበሽታ የዳረግሻት አንቺ መሆንሽን አናገርልሻለሁ በማለት ሜርሲም ጥቅልል አድርጋ እንግዲህ ዋሽታ ክዳታለች። በዚህን ጊዜ አሁን ትልቁን ቦታ እየያዘች የአባቱን እጅ መቆረጥና የአባቱን ማንነት እንዲሁም የት አካባቢ እንደሚኖሩ ከእናቲቱ ኢንፎርሜሽን በመጠየቅ የተዘጋጀችው ደግሞ ሰፊነስ ናት። እሷ ደግሞ በዚህን ጊዜ ሲፈን ደግሞ ልታጣራ የፈለገችው ምንድን ነው? ከማንስ ጋር ያላት ግንኙነት፣ በስልክ የምትገናኘው ሰው ለእነዚህ ሰዎች ምን አይነት ዝምድና ቅርበት ያለው ነው? እንግዲህ እሱ ያላትን ተልዕኮ ልታሳካ ነው የገባችው። አሁንም ስለምታጠናው ስለ አቶ አምናን በአባት ነው። ስለ አቶ አምናን እነግርሻለሁ ያልሽኝን ንገሪ ብትላትም ወይዘሮ እናቲቱ ደግሞ በፍጹም ሊናገሩ አልፈለጉም። እባክሽ ይሄንን ጥያቄ ልትጠይቅኝ አልፈልግም፣ እባክሽ አትጠይቅኝ፣ እኔ ብዙ ቦታ ኑር ያለው ብዙ አካባቢ ቀይር ያለሁኝ፣ የት ነው እሺ የወለድሽው ስትላትም በፍጹም የወለደችበትን ልትነግራት አልቻለችም። ሆኖም ግን እሺ በቃ ሌላ ጊዜ ተረጋግተሽ ልትነግሪኝ ትችያለሽ በማለት ነገሮችን እንዳይብስባት ለማድረግ አቁማለች። ምክንያቱም እንግዲህ አሁን ጄሪ ከእናቴ ጎን ሆነሽ እናቴን ተንከባከቢልኝ፣ ሌላ ከአንቺ ምን የምፈልገው ነገር የለኝም ብሎ ስላላት 10 ጊዜ እየሄደች እናቲቱን ስለምታይ ሲፈን በጣም ፈራችና ብዙም ላለማስጨነቅና ወይንም ሴትዮዋ ለልጇ ትነግርብኛል ሌላ አምናን ይህንን ነገር ሳላሳካ ጎትቶ ይጥለኛል ብላ ታስባለች። በዚህም ምክንያት በቃ እሺ በማለት ወይዘሮ ሰማሄልን ታቆመዋለች። ወይዘሮ ሰማሄል እንግዲህ በጨናብታማ አሁን በደስታዋ ቀን ግን የባሏ እጅ ተቆርጦ የመጣበትን ማን ይሆናል በማለት የባሰ ከበሽታ ላይ ጭንቀት በሽታ ጨምራለች። ይህንንም ደግሞ አቶ አምናን ለመድረስና ለማወቅ ብዙ ጥረት ሄዳለሁ ብሎ ባሰበበት ሰዓት ያላሰበው የብሌን ጉዳይ መጣበት። ብሌንም በጣም እንደሚወዳትና እንደሚያፈቅራት መልካም ነው። ግን አንዳንድ ጊዜ የወደዱንን ጥለን ያልወደዱንን የምንከተልበት ነገር ነው። አሁን እሷን አንድ ጊዜ ጎዳሁኝ ብሎ እንግዲህ ይህ ሰውዬ ጓደኛው መጥቶ ስለወሰደ ምንም ጥፋት የለበትም። ምክንያቱም ለእኔ ትሆነኛለች ብሎ የመረጣትን የቀለበት ስነስርዓት ፕሮግራም አድርጎ እያገባ ቀለበታችን ለሁለታችን ትርጉማችን ነው። ከዚህ በኋላ ጄሪ በእኔ ቤተሰብ ስም ትጠራለች፣ የእኔ አጋር ሆና ተመርጣለች ተብሎ እስከሰማ ድረስ ሰውየው ደግሞ ብሌንም እንግዲህ
ቁርጦስ ሲናገር ስለሰማኝ ከዚህ በኋላ አቶ አምናንን በሆዷ አውጥታ ከልቧ አውጥታ አዲሱን አቶ ቃልን ብታገባም ወይንም ብትቀበለው በሁለቱ መካከል ምንም አይነት የሚፈጠር ችግር የለም። ግን አቶ አምናን ሳያስበውና ሳያልመው እቅዱን በሌላ መንገድ ሲመራ በሌላ መንገድ ተቋራጭ እቅድ ታቅዶ ተቀማ። አሁን ከዚህ በኋላ ምን ሊያደርግ ይችላል የሚለው በጣም ከባድ ነው። እናቴ ዛራ ደግሞ ከዚህ በኋላ ዝም ብለሽ ቀጥ ብለሽ ከዚህ ቤት ውጭና ከእሱ ጋር ትዳርሽን መስርቺ። ከዚህ በኋላ እዚህ ቤት ውስጥ አንቺም ከወጣሽ እኔም ወጥቼ አንቺ ጋር ሆናለሁ ልጄ። ከነዚህ ቤት ለአንቺ ያልሆኑሽ ለእኔም አይሆኑኝም። ይሄን ያህል ዓመት ጊዜ እንኳ እድሜን ፈጅቼባቸው እኔ እንደ እናትህ ነኝና የኔም ምክር ስማ እንኳ ብዬ ብለው ከፍና ዝቅ ብሎ ነው ያዋረደኝ። እኔ እናቱ ብሆን ነው ከዚህ ቤት ገና እሱ ሳይወለድ ገብቼ እሱን አሳድጌ ለዚህ ሳደርሰው እኔ እውነተኛውን ነገር ልንገርህ ብዬ ከፊቱ ላይ ለቆምኩኝ። አንቺ በማያገባሽ አትግቢ፣ ውጪ ካልፈለግሽ ጠቅለሽ ውጪ ብሎ ስለተናገረኝ ይህ ነገር ውስጤን እየከነከነኝ፣ ግን ማን ያስጠጋኛል ብዬ ነበር። ብሌንዬ በቃ አንቺና እኔ ውጭ ወተን ትዳርሽን መስርተሽ እኔ እናትሽ ሁኜ አብረን እንኖራለን ስትል እናቴ ዛራ አበረታታቻት። አሁን ወይዘሮ ሜርሲ ግራ ተጋብታለች። ይህንን እጅ የመጣ የአባቱን እጅ ማን ሊልክ ይችላል የሚለው የሁላቸውም ጥያቄ ነው። ሲፈን በጣም ደንግጣለች። ለምንስ ደነገጠች የሚለው ቀጣይ ከሲፈን የሚታይ ነገር ይኖራል። እናቲቱስ ለምንድን ነው ስለ አባቱ ልጁን አምናንን የደበቀችው ለምንድን ነው የሚለው ነገር ከባድ ነው። ከሌላ የወለደችው ልጅስ እንዳላት ለምን ደበቀችው የሚለው ነገር ይህ ነገር ከአባቱ ግድያ ጋር የተሳሰረ ታሪክ ያለ ይመስላል። ለማንኛውም አቶ አምናን ባላሰበውና ባላቀደው እቅድ እንግዲህ በዛሬው ዕለት ከአባቱ እጅ መላክ የበለጠ የብሌን መቀማት በጣም አንገቱን አስደፍቶ ጥርሱን አስነክሶታል። ከዛም በኋላ ተነስቶ መኝታ ቤት ሲገባ ጄሪ ተከትላው ልትገባ ብትል በፍጹም ማንም ሰው እንዲከተለኝ አልፈልግም፣ እዛው ተቀመጪ ብሎ ነበር በንዴት ገብቶ በሩን አጭሆ የዘጋው። ከዛ እናቴና ዛህራና ብሌን ደግሞ በሳቅ ፍንድት ብለው ክፍላቸውን ዘግተው ሁለቱ ብቻቸውን በደስታ ዳንስና ጨዋታ በብሌን ክፍል ያካሄዱ ነበረ። በጣም ነበረ የተደሰቱት። ስለዚህ የብሌን መጨረሻ በጣም ደስተኛ እንድትሆን እንመኝላታለን። ስለምትከታተሉን ከልብ እናመሰግናለን። ቻናሉን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱን። ቀጣይ እስከምንገናኝ ሰላማችሁ በያላችሁበት ይብዛል።